ቅዱስ ፓትርያርኩ በመምህር ዘላለም ወንድሙ ሞት የተሰማቸውን ሐዘን ገለጹ። የቅዱስ ፓትርያርኩ መልእክት እንደሚከተለው ነው። በምድር ያለው ማደሪያችን ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው ልጅ ያልሰራው ዘላለማዊ ቤት እንዳለ እናውቃለን። ሁለተኛ ቆሮንቶስ 5:1 በልዩ ልዩ ጊዜያት አረፍተ ዘመን የገታቸው ወገኖች ልንሸኛቸው እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትን በሕሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይንም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከያቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማ በሀገር ውስጥና ከሀገር ውጪ እየተዘዋወረ ወንጌል መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። ፓትርያርኩ መልእክት ይቀጥልና በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፋንታ የሚያስጨንቅ ቢሆንም ሁሉን የሚያስችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጆች ቤተሰቦች፣ ለወዳጅ ዘመዶችና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋይ ወልደ ሰማዕትን ነፍስ በመንግስቱ ያስፈረልን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 30 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ